እስቲ ለጥቂት ደቂቃ አይኖትን ይጨፍኑ። ለ2000 ዘመናት ተቆልፎ የቆየን የጥንትን በር ከፍተን ወደ ውስጥ ልንዘልቅ ነው። ዘመኑ 20ኛው ዓመተ ምህረት አካባቢ ይሆናል። ስፍራው በታችኛው ገሊላ የሚገኝ የኖራ ድንጋይ ኮረብታ ያለበት በትንሽዬዋ መንደር ናዝሬት ነው። የሕዝቧ ቁጥር ቢበዛ 400 ነፍሳት ይሆናሉ። ወደ ውስጥ የሚገቡበት ቤት ግን በህሊናው አሁን እንደሳሉት አይደለም። ቤቱ የተፈለፈለው ከራሱ ከቋጥኙ ውስጥ ነው። በከፊል ዋሻ፣ በከፊል ግንባታ፣ በውስጡም አንድ ቤተሰብ ያለበት ቴክቶን ወይም አናጺ የሆነ አባት፣ ሚስቱና በሃያዎቹ የዕድሜ ክልል ውስጥ የሚገኝ ወጣት ልጃቸው የሚኖሩበትን ቤት በአይነ ህሊናው ይሳሉልን። በዚያ ቤት ውስጥ ምን አይነት ጠረን ይኖር ይሆን? ከማለዳው ወጋገንስ በፊት የትኛው ድምፅ ይሆን የሚቀሰቅሳቸው? ያ የአናጺ ልጅስ በሥራ የገረገሩትን ሻካራ መዳፎቹን ሲመለከት ምን ይታየው ይሆን? ዛሬ ወደዚያ ምስጢራዊ ሕይወት ዘልቀን እንገባለን። ማንም ከዚህ በፊት ያልነገሩትን አጓጊና አስገራሚ የሆነ ምስጢራዊ ጥናት ልንነግሮት ነው። ወደ ታሪኩ ከመመለሳችን በፊት ግን እነዚህን እውነታዎች እንዴት ልናውቅ እንደቻለን እንመልከት። እነዚህ ግምቶች አይደሉም፣ ተቆፍረው የተገኙ የናዝሬት ቤቶች የሚያሳዩት ቅሬታዎች እንጂ። በ2006 ዓመተ ምህረት አርኪኦሎጂስት ያርዲና አሌክሳንደር በናዝሬት አንድ መኖሪያ አገኘች። 2 ክፍሎች፣ መካከለኛ ግቢና ከቋጥኙ የተቆፈረ የውሃ ጉድጓድ ያለበት፣ ልክ በመጀመሪያው ክፍለ ዘመን በኢየሱስ ዘመን የነበረ ቤት ማለት ይቻላል። አርኪኦሎጂስት ኬን ዳርክ ለዓመታት ባደረገው ጥናት ሌላ አስገራሚ ቤትን አገኘ። ከቋጥኝ የተፈለፈለ ግቢ ያለው፣ የግድግዳው ከፍታና መግቢያ በሩ እስከ ዛሬ ድረስ ያልፈረሰ ቤት ተገኘ። እነዚህ ቤቶች እኛ በሰንበት ትምህርት ቤት ስዕሎች ላይ እንደምናያቸው ከእንጨት የተሰሩ ጎጆዎች ወይም በጡብ የተገነቡ አይደሉም። የናዝሬት ቤቶች ከኮረብታው የኖራ ድንጋይ ተፈልፍለው የሚሰሩ ነበሩ። ናሪ የሚባለው ለስላሳ ቋጥኝ አናጺዎች ድንጋዩን እየቆፈሩ ወደ ውስጥ እንዲገቡ ያስችላቸው ስለነበር ግድግዳው የቆመው ከራሱ ከቋጥኙ ውስጥ፣ ጣሪያው ደግሞ በድንጋዩ በጭቃና በጭድ የታሸገ ነበር። አሁን በዚያ ቤት ውስጥ አንድ ቀን እናሳልፋለን። ኢየሱስ ማለዳ አይኑን ከከፈተበት ቅጽበት ጀምሮ በቤቱ ጣሪያ ላይ ከዋክብት እስኪወጡ ድረስ እያንዳንዱ ዝርዝር በስነ ቁፋሮ የተረጋገጠ ነው። ማለዳ ላይ በመጀመሪያ የሚሰማችሁ ጨለማው ይሆናል። ክፍሉ መስኮቶች ቢኖሩትም ለአየር ማናፈሻና ለሚስጥራዊነት ተብለው ግድግዳው ላይ ከፍ ብለው የተሰሩ ጠባብ ቀዳዳዎች ብቻ ናቸው። ወለሉ በደንብ የተወለወለ አፈር ነው። የምትተኙት በቀጭን ሰንበሌጥ ምንጣፍ ላይ ነው። ብርድ ልብሶ ትላንትና የለበሱት ያው መደረቢያ ካባዎት ነው የሚሆነው። በመጀመሪያው ክፍለ ዘመን ገሊላ ካባ ለ2 አገልግሎት ይውል ነበር። በቀን ልብስ፣ በሌሊት ደግሞ መኝታ ይሆናል። ኦሪት እንኳን አበዳሪው የድሃውን መደረቢያ ሌሊቱን ሙሉ ሊያስቀር አይገባም፣ ምክንያቱም ለመተኛት ያስፈልገዋል በማለት ይህንን ሰብአዊ መብት ትጠብቃለች። በዚህ ቤት ውስጥ አልጋ የለም። መላው ቤተሰብ ምንጣፉን ወለሉ ላይ ዘርግቶ በአንድ ክፍል ውስጥ ይተኛሉ። የአየሩ ጠረን የድንጋይ የአፈርና የጭስ ድብልቅ ነው። እንደ ትላንት ማታ ለብርሃን ተብላ የተለኮሰችው የወይራ ዘይት መብራት ጭሱ ቤቱን ሞልቶት ጭስ ይሸታል። እነዚህ መብራቶች በእጅ መዳፍ የሚያክሉ ትናንሽ የሸክላ ዕቃዎች ሲሆኑ ከብርሃናቸው ይልቅ ጭሳቸው ይበዛ ነበር። በናዝሬት እህቶች ቁፋሮ በተገኘው በዚያ ጥንታዊ ክፍል ውስጥ ቆመው በአይነ ህሊናው የ2000 ዓመታት ታሪክን ይመልከቱ። አንድ ወጣት ከምንጣፉ ላይ ይነሳል። የጠዋቱን ቅዝቃዜ ለመቋቋም መደረቢያውን ጠቅለል አድርጓል። ድንጋያማው ግድግዳ የሌሊቱን ቅዝቃዜ አሁንም ይዞታል። በዚያ በጨለማና ጭጋጋማ ክፍል ውስጥ ለዕለቱ ሥራ ይዘጋጃል። ሉቃስ ምዕራፍ 2 ቁጥር 51 ላይ እንዲህ ይለናል፣ ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር ይለናል። ይህ ታላቅ መታዘዝ የተፈጸመው በታላቅ አዳራሽ ወይም በክብር ስፍራ ሳይሆን
ድንጋይ ተፈልፍሎ በተሰራው በዚያ ጠባብ ክፍል ውስጥ ነበረ። እዚህ ቤት ውስጥ መታዘዝ ማለት ገና ሳይነጋ ከጥልቁ ጉድጓድ ውሃ መቅዳት፣ በእሳት ጭስ እየታፈኑ እንጀራ መጋገር፣ እንዲሁም በትልልቅ ድንጋዮች መካከል ቆሞ እጅን እስከሚያደማ ድረስ መፈልፈል ማለት ሊሆን ይችላል። የዓለም መድኃኒት የተባለው አካል በመጀመሪያ ክፍለ ዘመን የናዝሬት አቧራ ውስጥ አባትና እናቱን በመታዘዝ በላቡና በድካሙ አሳልፏል። ታዲያ በዛ ዘመን ሊኖር የሚችል ማንኛውም ሰው በቤቱ ጨለማ ውስጥ ለረጅም ጊዜ አይቆይም። የንጋት ብርሃን ብቅ ሲል የቤቱ ሕይወት ወደ አንድ ስፍራ ይፈሳል። ይህም የናዝሬት ቤቶች ሁሉ ልብ ወደ ሆነው ግቢ ነው። በጠባቡ የድንጋይ በር በኩል ሲወጡ ሁሉም ነገር ይለወጣል። ግቢው ጣሪያ የለውም። ሰማዩ በግልጽ ይታያል። በመጨረሻም ብርሃንና ንጹሕ አየር ይገለጣል። የውስጥ ክፍሎቹ ለመኝታና ለዕቃ ማከማቻ ብቻ የሚያገለግሉ ሲሆኑ እውነተኛው የቤተሰብ ሕይወት የሚከናወነው ግን እዚህ ግቢ ውስጥ ነው። መጀመሪያ የሚሰማችሁ ድምፅ የፉጨት ድምፅ ነው። ድንጋይ ከድንጋይ ጋር ሲጋጭ የሚፈጥረው ምትሃታዊ ድምፅ። አንዲት ሴት ምናልባትም እንደ ጌታችን የኢየሱስ ክርስቶስ እናት የሆነችው ማርያም በእጅ ወፍጮ ገብስን ወደ ዱቄትነት ትለውጠዋለች። ይህ ድምፅ በጥንቱ ዓለም ውስጥ እንደ አላርም ነበረ። ከፀሐይ መውጫ በፊት ይጀምርና ለዕለቱ እንጀራ የሚሆን ዱቄት እስኪዘጋጅ ድረስ ይቀጥላል፣ በየቀኑ ያለምንም ማቋረጥ። ምክንያቱም በዛ ዘመን እንጀራ አድሮ አይበላም። እንጀራ ደግሞ የሕልውና ጉዳይ ነው። ዙሪያውን ተመልከቱ። የግቢው ወለል በደንብ የተረገጠ አፈር ወይም በሸከራ ድንጋይ የተነጠፈ ነው። በአንዱ ግድግዳ ጥግ ላይ ታቡን የሚባል ከሸክላ የተሰራ ክብ ምድጃ ይታያል። በአቅራቢያው ደግሞ ጥሬ እህል፣ ዘይትና የደረቁ ጥራጥሬዎች ያሉባቸው የሸክላ ማሰሮዎች ይቀመጣሉ። ከእንጨት በተሰሩ ካስማዎች ላይ የተሰቀሉ የሰንበሌጥ ቅርጫቶች ምግቡን ከነፍሳት ይከላከላሉ። በጥጉ በኩል የታሰረች ፍየል፣ አቧራው ውስጥም የሚፈተፍቱ ዶሮዎች፣ በመሃል ወይም በቋጥኙ ዳርቻ ላይ ደግሞ የቤቱ ትልቁ ሀብት ይገኛል፣ የውሃ ጉድጓድ። ይህ በቤቱ ውስጥ ያለ እጅግ ወሳኝ መሰረተ ልማት ነው። ቢያንስ 3 ሜትር ጥልቀት ያለውና በኖራ ድንጋዩ ውስጥ የተቆፈረ የደወል ቅርጽ ያለው ጉድጓድ ነው። በክረምት ወቅት ከቤቱ ጠፍጣፋ ጣሪያ ላይ በድንጋይ ቦዮች አማካኝነት የሚወርደውን የዝናብ ውሃ ይሰበስባል። ውሃው ወደ ዋናው ጉድጓድ ከመግባቱ በፊት ደለልና ቆሻሻ የሚቀመጥበት የማጣሪያ ገንዳ ውስጥ ያልፋል። የጉድጓዱ ግድግዳዎች ሃይድሮሊክስ ፕላስተር በሚባል ከኖራ ከአመድና ከተፈጨ ሸክላ በተሰራ ድብልቅ በጥንቃቄ ተለጥፈዋል። ይህም አንዲት ጠብታ ውሃ እንኳን ወደ ድንጋዩ እንዳትሰረቅ ለመከላከል ነው። በዚያ ዘመን የቧንቧ ውሃ አልነበረም፣ መክፈቻም አልነበረውም። ያ ቤተሰብ የሚጠጣው የሚቀቅልበትና የሚታጠብበት እያንዳንዱ ጠብታ ውሃ የሰበሰቡትና ያከማቹት የዝናብ ውሃ ብቻ ነበረ። ሴቶች አብዛኛውን የሥራ ሰዓቶቻቸውን የሚያሳልፉት በዚህ ግቢ ውስጥ ነው። ማለዳ ከመንደሩ ምንጭ ውሃ መቅዳት፣ እህል መፍጨት፣ የደረቀ የእንስሳት ፋንድያ ወይም የወይራ ጭማቂ ተረፈ ምርትን እንደ ማገዶ በመጠቀም በታቡን ውስጥ እንጀራ መጋገር ነው። አንዳንዴም ብርሃን ፍለጋ ወደ ጣሪያው ላይ ወጥተው ክር ይፈትላሉ፣ ጨርቅ ይሸምናሉ፣ ልጆችንም ይንከባከባሉ። እንዲሁም በወቅቱ የነበረውን የአይሁድ ሕግ በመከተል የቤቱን ንጽሕና ይጠብቃሉ። የግቢው ድምጾች፣ የወፍጮ ድምፅ፣ የልጆች ጫጫታ፣ የእንስሳት ግሷትና ከጎረቤት የሚሰማ ወሬ በየአካባቢው ያስተጋባል። የግቢው ጠረኖች ደግሞ የእንጀራው ጠረንና የሚጨሰው ጢስ ነበረ። ይህን የመሰለ ውሎ ለበርካታ አስርተ ዓመታት ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ እናት የማርያም የዕለት ዕለት ዓለም ነበር ማለት ይቻላል። ነገር ግን ኢየሱስ አብዛኛውን የሥራ ሰዓቱን የሚያሳልፈው በዚህ ግቢ ውስጥ አልነበረም። ለኑሮ ምን ይሠራ እንደነበርና የት ይሠራ እንደነበር ስትረዱ ስለ እርሱ ያላችሁ ስዕል ለዘላለም ይለወጣል። ለ2000 ዓመታት የአናጺው ልጅ ስንለው ኖረናል። በህሊናችንም የእንጨት መሰንጠቂያ ድምፅ፣ ወለሉ ላይ የተበተነ መጋዝ፣
እና የእንጨት ዕቃዎችን የሚሰራ ባለሙያ አድርገን እንስለዋለን። ነገር ግን ይህ የእንግሊዘኛ ትርጉም ስህተት ነው። ማቴዎስ ምዕራፍ 13 ቁጥር 55 እና ማርቆስ ምዕራፍ 6 ቁጥር 3 ላይ የተቀመጠው የግሪክ ቃል ቴክቶን ይባላል። ቴክቶን ማለት ደግሞ አናጺ ማለት ብቻ አይደለም፣ የግንባታ ባለሙያ ወይም ቢውልደር ማለትም ነው። በእንጨት በድንጋይና አንዳንዴም በብረት የሚሰራ ባለሙያ ማለት ነው። በዘመናዊው አጠራር ጠቅላላ ተቋራጭ ሰራተኛ እንደማለት እንችላለን። የታችኛውን ገሊላ መልክዓ ምድር እስቲ ተመልከቱት። በዚህ አካባቢ እንጨት በጣም እጥረት ነበረበት። ኮረብታዎቹ ድንጋያማ እንጂ ጥቅጥቅ ያለ ደን የነበረባቸው አይደሉም። ነገር ግን የኖራ ድንጋይ በየትኛውም ቦታ ይገኛል። ቤተሰቦች ቤታቸውን ከኮረብታው እንዲፈለፍሉ የረዳቸው ያው ናሪ የተባለው ቋጥኝ፣ ለግንባታውም ዋነኛው ጥሬ ዕቃ በዛ ጊዜ ይሄ ብቻ ነበረ። ምሁራን እንደሚገምቱት የአንድ በገሊላ ቴክቶን ባለሙያ እጅ ከሚሰሩ 10 ስራዎች ውስጥ 9ኙ ከድንጋይ ጋር የተያያዙ ነበሩ እንጂ ከእንጨት ጋር አልነበሩም ይላሉ። ድንጋይ መፈልፈል፣ ማዕዘን ማስተካከል፣ ግድግዳ መደርደርና ቤቶችን መገንባት። ኢየሱስ በዋናነት የእንጨት ሰራተኛ ሳይሆን የድንጋይ ጠራቢና ግንባታ ባለሙያ ነበር። የሥራ ቦታውን እስቲ በአይነ ህሊናችሁ ሳሉት። ንጹሕ የእንጨት ቤት ሳይሆን የግንባታ ስፍራ ነው ሊሆን የሚችለው። በተለያየ ደረጃ ላይ ያሉ የድንጋይ ቋጠኞች፣ የብረት መሮዎችና የነሐስ መሳሪያዎች በዝቅተኛ የሮማውያን ዘይቤ ወንበር ላይ ተቀምጠዋል። በዚያ ዘመን ያሉ ባለሙያዎች አብዛኛውን ጊዜ ተቀምጠው ነው የሚሰሩት። የኖራ ድንጋይ አቧራ በአየሩ ላይ ያንሳፍፋል። የማለዳው ብርሃን ሲያርፍበትም ደመና ይመስላል። መሳሪያዎቹ እጅግ ውድ ነበሩ። በተለይ ብረት እጅግ ውድ ዕቃ ነበር። የአንድ ቴክቶን መሳሪያዎች መጥረቢያ፣ መሮ፣ መዶሻና በእጅ የሚሰራ መጋዝ፣ ቱምቢ እና የቀስት መሰርሰሪያ ሊሆኑ ይችላሉ። እነዚህ ነገሮች ከአባት ወደ ልጅ የሚተላለፉ የቤተሰብ ኩራት እንጂ ተራ መሳሪያዎች ብቻ አልነበሩም። ሥራ ደግሞ ሞልቶ ነበር። ከናዝሬት 4 ማይል ብቻ የ1 ሰዓት መንገድ ርቃ የሚተገኘው ሴሮረስ የተባለችው ከተማ በግንባታ ጫፍ ላይ የነበረች፣ ሄሮድስ አንጢጳስ ከተማውን ዋና መዲናዋ ለማድረግ በጀመረው ግንባታ አደባባዮች፣ የተነጠፉ መንገዶች፣ ትላልቅ ቲያትሮች ይገነቡ የነበረበት ስፍራ ነው። ኢየሱስ ያደገው በዚህ የግንባታ ዘመን ነበረ። እርሱና ዮሴፍ ለሥራ ወደ ሴፎረስ በእግራቸው እንደሚሄዱ ጥርጥር የለውም። እዚያም የሮማ ባለሥልጣናት፣ የግሪክ ነጋዴዎችና ከመላው ሜዲትራኒያን የመጡ ሰራተኞች ይገኙ ነበር። ይህ ዘመናዊውና ሰፊ ዓለም በየቀኑ ከናዝሬት መንደር ጋር ይነካካ ነበረ። ይህ እውነት ወንጌልን የምናነብበትን መንገድ ሙሉ በሙሉ ይለውጠዋል። ኢየሱስ ቃሌን ሰምቶ የሚያደርገው ቤቱን በድንጋይ ላይ የሰራ ልባም ሰውን ይመስላል ሲል ይህ የቅኔ ንግግር ሳይሆን ይህ የሙያ ቋንቋው ነበረ። በድንጋይ ላይ መገንባትና በአሸዋ ላይ መገንባት ያለውን ልዩነት ጠንቅቆ የሚያውቅ ባለሙያ ነበረ። ምክንያቱም ሁለቱንም ሰርቶታል። መዝሙረኛው ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ሲል ኢየሱስን ይህንን የሰማው እንደ ሙያተኛ ነበረ። ግንበኞቹ፣ ቴክቶኖቹ የእርሱ ወገኖች፣ የእርሱ ሙያተኞች። ኢየሱስ እጆቹን ሲመለከት ምን ይታየው ነበር? እንጨት ስብርባሪ የተገኘ ቁስል ሳይሆን ድንጋይ ከመሸከም የገረገሩ መዳፎች እንጂ። ከመሮ የተገኘ ስርጭት፣ በአውራ ጣቱ ሰንጥቆ ውስጥ የገባ የድንጋይ አቧራ የግንባታ ባለሙያ እጆች ነበሩ። ቀትር ላይ ፀሐይዋ ስትበረታ በከባዱ ሙቀት ምክንያት ስራው ይቆምና ቤተሰቡ ለማዕድ ይሰበሰባል። በዚህ ቤት ውስጥ ጠረጴዛ የለም፣ ወንበርም የለም። በግቢው ወለል ላይ የሰንበሌጥ ምንጣፍ ይዘረጋል። መላው ቤተሰብ መሃል ላይ በተቀመጠ አንዲት የሸክላ ሳህን ዙሪያ ይሰበሰባሉ። ምግቡ በጨው በሽንኩርትና በነጭ ሽንኩርት የተቀመመ የሙልጭ ወጥ ነው። አጠገቡም ተቆራርሶ የተቀመጠ ቂጣ፣ በውሃ የተበረዘ የወይን ጠጅ፣ ምናልባትም ጥቂት የወይራና የደረቀ በለስ ለጣፋጭነት ይቀመጣል። ይህ በመጀመሪያው ክፍለ ዘመን የነበረ የናዝሬት ማዕድ ነበር።
የእያንዳንዱ ምግብ መሰረት 3 ነገሮች ነበሩ፤ ቂጣ፣ ወይንና የወይራ ዘይት። ነገር ግን ቂጣው ሁሉንም ይበልጣል። አንድ ተራ ሰው በየቀኑ ከሚያገኘው ካሎሪ ውስጥ ከ50 እስከ 70 በመቶ የሚሆነውን ከቂጣ ብቻ የሚገኝ ነበረ። በጥንቱ የዕብራይስጥና የአረማይክ ቋንቋ እንጀራ መብላት ማለት ምግብ መመገብ ከሚለው ሐረግ ጋር አንድ አይነት ትርጉም ነበረው። አብዛኛው የገሊላ እንጀራ የሚዘጋጀው ደግሞ ከገብስ ነበረ። ገብስ ደግሞ ለድሆች የሚሆን ጠንከር ያለና መራራነት የሚታይበት እህል ነው። የስንዴ እንጀራ ለልዩ በዓላት የሚቆጠብ የቅንጦት ምግብ ነበረ። እንጀራው በየቀኑ በማለዳ በግቢው ታቡን ምድጃ ውስጥ ትኩስ ሆኖ ይጋገራል። ምክንያቱም አድሮ መበላት ስለማይችል ነው። ከእንጀራ ውጭ ያለው ምግብ በጣም ቀላል ነበር። እንደ ምስርና ሽምብራ ያሉ ጥራጥሬዎች በወጥ መልክ ይቀርባሉ። እንደ ጎመንና የተለያዩ የዱር ቅጠላ ቅጠሎች ደግሞ የአትክልት ምርቶቻቸው ነበሩ። እንደ በለስ፣ ቴምርና ወይን ያሉ ፍራፍሬዎች ደግሞ ለዓመት ሙሉ እንዲቆይ ተደርገው ያደርቃቸዋል። የወተት ተዋጽኦዎች ከፍየልና ከበግ የሚገኙ ሲሆን ወተት፣ አይብና ቅቤ የሚገኙት በብዛት በጸደይና በበጋ ወራት ብቻ ነበር። ከገሊላ ባህር የሚመጣ ዓሣ የተለመደ ምግብ ቢሆንም በተለይ በሰንበት ቀን ይቀርባል። ሥጋ ግን በጣም አልፎ አልፎ የሚበላ ምግብ ነበር። የፍየል፣ የበግ ወይም የዶሮ ሥጋ ማዕድ ላይ የሚቀርበው ለበዓላትና ለልዩ መሥዋዕት ብቻ ነበር። ምሁራን በሥነ ቁፋሮ ባገኙት የአጥንት ምርመራ እንዳረጋገጡት የዚያ አካባቢ ነዋሪዎች ፕሮቲን የበዛበት ሳይሆን አትክልት ላይ ያተኮረ ምግብ ይመገቡ እንደነበረ በግልጽ አጥንተዋል። በቀን 2 ጊዜ ብቻ ይመገባሉ። ቀትር ላይ ቀለል ያለ ምግብ፣ ምሽት ላይ ደግሞ መላው ቤተሰብ የሚካፈልበት ትልቅ እራት። ነገር ግን ማንኛውም ሰው ምግብ ከመቅመሱ በፊት አንድ እጅግ አስፈላጊ ነገር ይከናወናል። የቤተሰቡ ራስ የበረከት ጸሎት ያደርጋል። ኢየሱስ እነዚህን ቃላት በልቡ ያውቃቸዋል። በሕይወቱ ሙሉ በየቀኑ ሰምቷቸዋል። እሱ ራሱም ስፍር ቁጥር በሌላቸው ጊዜያቶች ተናግሯቸዋል። በእንጀራው ላይ የሚደረገው በረከት እንደዚህ የሚል ነበር። የዓለም ንጉሥ አምላካችን እግዚአብሔር ሆይ እንጀራን ከምድር የምታወጣ አንተ ብሩክ ነህ ይባላል። ከምግብ በኋላ ቢርካት ሃማዞን የሚባል ረጅም የምስጋና ጸሎት ይደረጋል። እያንዳንዱ ማዕድ ትንሽ የአምልኮ ተግባር ነበር ማለት ይቻላል። እያንዳንዱ በረከት ደግሞ እንጀራ ከእግዚአብሔር ዘንድ ይመጣል የሚል ማስታወሻ ነበረው። ኢየሱስ ደቀ መዛሙርቱን የዕለት እንጀራችንን ዛሬ ስጠን ብለው እንዲጸልዩ ሲያስተምራቸው ምሳሌያዊ ንግግር እየተናገረ አልነበረም። በጥሬው የሕልውና ጉዳይ መሆኑን መግለጹ ነበር። እንጀራ ማለት ሕይወት ነው። እንጀራ ማለት ምግብ ነው። እንጀራ ደግሞ ከእግዚአብሔር የሚሰጥ ስጦታ ነው እያላቸው ነው። በመጨረሻው እራት ላይ ኢየሱስ እንጀራውን አንስቶ አመስግኖ ቆርሶ ለደቀ መዛሙርቱ ሲሰጥ በሕይወቱ በሺዎች የሚቆጠሩ ጊዜያት ሲያደርገው የነበረውን ነገር ማድረጉ ነበር። የመጨረሻው እራት አዲስ ሃይማኖታዊ ሥርዓት አልነበረም። ይልቁንም የዕድሜ ልክ ልምምድ ወደ ታላቅ ምስጢርነት የተለወጠበት ቅጽበት እንጂ። የሕይወቱ እያንዳንዱ ማዕድ ለዚያች ቅጽበት አዘጋጅቶት ነበር። ኢየሱስ ምን እንደሚመገብ አይተናል። ነገር ግን ያልሄድንበት አንድ ስፍራ ይቀረናል። የሚተኛበት፣ የሚጸልይበትና ከዋክብትን የሚመለከትበት ስፍራ ነው። ፀሐይ መጥለቅ ስትጀምር ቤተሰቡ ወደዚያ ጨለማና ጠባብ የውስጥ ክፍል አይገቡም። ይልቁንስ ወደ ላይ ይወጣሉ። የናዝሬት ቤቶች ጣሪያ ጠፍጣፋና እንደ ተጨማሪ የመኖሪያ ስፍራ የሚያገለግል ነበር። ግንባታው በብልሃት የተሰራ ነው። የሾላ ወይም የጥድ እንጨቶች በግድግዳው ላይ ይጋደማሉ። በላያቸው ላይ ከሸምበቆ የተሰሩ ምንጣፎች ይነጠፋሉ። ከዚያም ከአመድና ከኖራ ጋር የተደባለቀ ወፍራም አፈር ይነጠፍባቸዋል። በከባድ የድንጋይ መውቀጫ የተረገጠው ይህ ወለል ልክ እንደ መንገድ እየጠነከረና ለስላሳ ይሆናል። ሰዎች በጣሪያቸው ላይ ብዙ ጊዜ ያሳልፋሉ። ምግብ ለማድረቅ በለስ፣ ወይንና እህልን ለፀሐይ ያሰጣሉ። ብርሃን ፍለጋ ክር ይፈትላሉ፣ ጨርቅ ይሸምናሉ። በሞቃታማ የበጋ ወራት ጣሪያው በጣም ቀዝቃዛና ለእንቅልፍ አመቺ የሆነ የመኝታ ስፍራም ነበረ።
ብቻውን መሆን ሲፈልጉ ግን ከሁሉ በላይ ወደ ጣሪያው የሚወጡበት የውስጥ ክፍሎቹ ጠባብና ጨለማ በመሆናቸው ጣሪያው ግን ሰፊውና ሰማዩን ንጹሕ አየርና ጸጥታን ስለሚሰጥ ከእግዚአብሔር ጋር ብቻቸውን በመሆን የሚጸልዩበትም ስፍራ ነበረ። ምሽቱ ሲተካ ስዕሉን እስኪ በዓይነ ሕሊናችሁ ሳሉት። ሰማዩ ከሰማያዊነት ወደ ወይን ጠጅ ከዚያም ወደ ጥቁርነት ይለወጣል። ከዋክብት አንድ በአንድ ብቅ ማለት ይጀምራሉ። ከዚያም በሺዎች የሚቆጠሩ ሆነው ይደምቃሉ። ምንም አይነት የኤሌክትሪክ መብራት በሌለበት በዚያ ዘመን ጥንታዊው ሰማይ በሙሉ ክብሩ ይታይ ነበረ። በርቀት የሴፎሪስ ከተማ መብራቶች በደብዛው ይታያሉ። የኩብኩባ ድምፅ ይሰማል። በጸጥታው አየር ውስጥ የሰዎች ድምፅ፣ ምናልባትም ከሌላ ጣሪያ ላይ የሚያሾኩሽኩ ድምፆች ይሰማሉ። የሼማ ጸሎት ሲደገም ትሰማላችሁ። ሼማ እስራኤል አዴናይ ኤሎሂም አዶናይ ኤሃድ፣ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ጸሎት ያስተጋባል። ይህ በአምስተኛው መጽሐፍ በዘዳግም ምዕራፍ 6 ላይ ሙሴ የታዘዘው የአይሁድ እምነት ማዕከላዊ ጸሎት ነበረ። በዘዳግም ምዕራፍ 6 ላይ የታዘዘው ቃል እንዲህ ይል ነበር፣ እኔ ዛሬ ለአንተ የማዘውን ይህንን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትህ ስትቀመጥ፣ በመንገድህ ስትሄድ፣ ስትተኛም ስትነሳም ተናገረው። ስትተኛና ስትነሳ የሚለውን ቃል አተኩሩበት። በየምሽቱ እና በየማለዳው ለዘመናት ኢየሱስ በናዝሬት በነበረው በዛ ጣሪያ ላይ በእነዚያ ከዋክብት ስር ሆኖ እነዚህን ቃላት በጸሎት ይደግሟቸዋል። ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ ሊጸልይ ወደ ጣሪያ እንደወጣ እናነባለን። ይህ ለየት ያለ ነገር አልነበረም፣ ይልቁንም የተለመደ ተግባር ነው። ጣሪያው ማለት በዛ ዘመን ከእግዚአብሔር ጋር የሚገናኙበት ልዩ የሆነች የጸሎት ስፍራ ነበረ። ስዕሉን በዓይነ ሕሊናችሁ እስቲ አንድ ጊዜ ሳሉት። ቀኑ አልቋል። መንደሩ ጸጥ ብላለች። በናዝሬት ባለ አንድ የቤት ጣሪያ ላይ የእግዚአብሔር ልጅ የገዛ እጆቹ ወደ ፈጠሩት ሰማይ ቀና ብሎ ይመለከታል። ከዚያም እንዲህ ብሎ ይጸልያል። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። በሳምንት አንድ ጊዜ ግን ሁሉም ነገር ይቆማል። የኑሮ ሪትም ለአፍታ ይገታል። ጊዜው ራሱ ቅዱስ ይሆናል። አርብ ምሽት ፀሐይ ምዕራባውያኑን ኮረብቶች ስትነካ ዓለሙ ይለወጣል። ከወትሮ በተለየ ሁኔታ የወይራ ዘይት መብራቶች ይበራሉ። ይህም የተቀደሰውን ሰዓት ያበስራል። ቤተሰቡ በግቢው ይሰበሰባል። ምርጥ ልብሳቸውን ይለብሳሉ። ንጹሕ ምንጣፍ ይዘረጋል። ከሳምንቱ ሌላ ምሽቶች ሁሉ የተሻለ ምግብ፣ ምናልባትም ከገሊላ ባህር የመጣ ዓሳና በጥንቃቄ የተዘጋጁ አትክልቶች ይቀርባሉ። ሰንበት ገብቷል። ከዚህ ቅጽበት ጀምሮ እስከ ቀዳሜ ፀሐይ መግቢያ ድረስ ማናቸውም ሥራዎች ሙሉ በሙሉ ይቆማሉ። መፍጨት የለም፣ ግንባታ የለም፣ መሸከም የለም፣ ንግድ የለም። መሳሪያዎች ይቀመጣሉ። ታቡኑ ምድጃው ይቀዘቅዛል። መንደሩ በታላቅ ጸጥታ ይዋጣል። በማግስቱ ጠዋት ማህበረሰቡ ይሰበሰባል። በትልልቅ ከተሞች በምኩራብ ሕንፃዎች ውስጥ ይገናኛሉ። እንደ ናዝሬት ባሉ ትናንሽ መንደሮች ግን እንዲህ ያሉ ሕንፃዎች ከመገንባታቸው በፊት ስብሰባው የሚካሄደው ምናልባትም በአንድ ትልቅ ቤት ወይም ክፍት በሆነ ስፍራ ነበር። ኦሪት በዕብራይስጥ ቋንቋ ጮክ ተብሎ ይነበባል። ከዚያም ሁሉም እንዲረዳው በአረማይክ ይተረጎማል። ጸሎቶች ይደረጋሉ። የሻማ ጸሎት በአንድ ድምፅ ይደገማል። ይህ ዝም ብሎ ሃይማኖታዊ ሥርዓት ሳይሆን የመንደሩ የልብ ትርታ ነው። ሉቃስ ምዕራፍ 4 ቁጥር 16 ጋር እንምጣ። እንደዚህ ይላል፣ ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ ይለናል። እንደ ልማዱ የሚለውን ቃል እስቲ ያስቡት። ይህ ለእርሱ አዲስ አልነበረም። የኢየሱስ አገልግሎት ከመጀመሩ በፊት በሕይወቱ በነበሩት ሰንበቶች ሁሉ ይህን ሲያደርግ ኖሯል። የኦሪት ንባብም ሆነ ጸሎቱ ለእርሱ እንግዳ አልነበሩም። ምኩራቡ ቤቱ ነበረ ማለት ይቻላል። ስነ ቁፋሮ እንደ ተጨማሪ ምስጢር ይነግረናል።
በናዝሬት ቤቶች ቁፋሮ ወቅት ከሸክላ ሳይሆን ከኖራ ድንጋይ የተሰሩ ጽዋዎች፣ ሳህኖችና ማሰሮዎች ተገኝተዋል ይላል። ግን ለምን ድንጋይ ሆነ? በአይሁድ ሕግ መሠረት የድንጋይ ዕቃዎች በሃይማኖታዊ ሥርዓት አይረክሱም። የሸክላ ዕቃ በሆነ እርኩስ ነገር ቢነካ መፈራረስና መጣል ነበረበት። የድንጋይ ግን አይረክስም ተብሎ ይታሰባል። ታጥቦ እንደገና ጥቅም ላይ ሊውል ስለሚችል እነዚህ የድንጋይ ዕቃዎች በቤት ውስጥ መኖራቸው አንድ ትልቅ ነገር ይነግረናል። የናዝሬት ቤተሰቦች ድሆች ብቻ አልነበሩም፣ ይልቁንም ባለ እምነት የነበሩ፣ በቤታቸው ውስጥ የሃይማኖት ንጽሕና ለመጠበቅ ብለው ምናልባትም ውድ ዋጋ ከፍለው እነዚህን የድንጋይ ዕቃዎች ይጠቀሙ ነበረ። ይህ ማህበረሰብ ኦሪትን በጥልቀት የሚያከብር ማህበረሰብ ነበር። ድንጋይ ተፈልፍሎ በተሰራ ቤት ውስጥ አንድ ቤተሰብ በድንጋይ ላይ የተጻፈውን ሕግ ይጠብቅ ነበረ። እግዚአብሔር ራሱም በማዕዳቸው ላይ አብሯቸው ይቀመጥ ነበር። የናዝሬቱ ኢየሱስ ታሪክ ከሰማይ የወረደ ድንቅ ተአምር ብቻ አይደለም፣ በምድር አቧራ፣ በድንጋይ ቋጥኝና በጭስ ውስጥ የተፈተነ እውነተኛ የሰው ልጅ ሕይወትም ጭምር እንጂ። ለሌሎች ቤት የገነቡት እነዚያ ሸካራ እጆች በኋላ ላይ ለሰዎች ሁሉ የዘላለምን መኖሪያ አዘጋጅተዋል። በናዝሬት ድንጋዮች መካከል ያደገው የአናጺ ግንበኛ ዛሬም በልባችን ውስጥ ማደሪያውን ሊሰራ ያንኳኳል። የናዝሬቱ ቤት ታሪክ የሚያስተምረን ትልቅ እውነት ይሄ ነው። እግዚአብሔር በታላላቅ ቤተ መንግስታት ውስጥ ሳይሆን በትህትናና በመታዘዝ በዕለት ዕለት ድካም ውስጥ ኖሮ አልፏል። እርሱም ለረጅም ዓመታት በምድር ላይ በኖረበት ወቅት ሲሰራው የነበረው ሙያውን ሲያዘጋጅበት የነበረውን የቤት ሥራ አክሎ ለእኔና ለእናንተ ከመሄዱ በፊት እንዲህ ብሎ ተናገረ። ስፍራን አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁበት እናንተም ትኖሩ ዘንድ ተመልሼ ወስዳችኋለሁ አለ። አሁን እስቲ ጥቂት አረፍ ብላችሁ በዓይነ ሕሊናችሁ ጥቂት የኋሊት ተራመዱና ፈግፈግ አድርጋችሁ ያየነውን ሁሉ በአንድ ላይ ተመልከቱት። ያ ማለዳው የጨለመበት ክፍል፣ አፈር ወለል ላይ የተዘረጋው የሰንበሌጥ ምንጣፍ፣ ካባው ብርድ ልብስ የሆነበት መኝታ፣ የግቢው መንቃት፣ የእህል ፍጭት፣ ከጉድጓድ የሚቀዳው የውሃ ድምፅ፣ የግንባታው ስፍራ፣ በአየር ላይ የሚንሳፈፈው የድንጋይ አቧራ፣ ብረት ከድንጋይ ጋር ሲጋጭ የሚፈጥረው ጩኸት፣ ለሌሎች ሰዎች ቤት ግንብ የሚጠርቡበት ያበጡና የገረገሩ እጆች፣ የጋራው ማዕድ፣ የተቆረሰው እንጀራ፣ የተነገረው በረከት። የዓለም ንጉሥ አምላካችን እግዚአብሔር ሆይ እንጀራን ከምድር የምታወጣ አንተ ብሩክ ነህ የሚለውን ድምፅ፣ ከከዋክብት በታች ያለው ጣሪያ፣ በከንፈሮቹ ላይ የሚሰማው የሻማ ጸሎት፣ እስራኤል ሆይ ስማ፣ የሰንበት ዕረፍት፣ የምኩራብ ጉባኤ፣ በጥንቃቄ የተመረጡ የድንጋይ ዕቃዎች፣ ይህ ሁሉ አንድ ሕይወት፣ አንድ ስፍራ፣ አንድ ሰው። እግዚአብሔር ሊኖርበት የመረጠው ስፍራ ይህ ነበር። ቤተ መንግሥት አይደለም፣ ታላቅ ቤተ መቅደስም አይደለም። አብዛኛው ሰው ሰምቶት በማያውቃት መንደር ውስጥ በኮረብታው ድንጋይ ተፈልፍሎ የተሰራ ቤት እንጂ። እርሱ በአፈር ወለል ላይ ነቃ። ቤተሰቡ በገዛ እጃቸው ከፈለፈሉት ጉድጓድ የዝናብ ውሃ ጠጣ። እጆቹ እስኪደሙ ድረስ ድንጋይ ጠረበ። እያንዳንዱ አይሁዳዊ ሕፃን የሚጸልየውን ጸሎት ጸለየ። እርሱ ከእነርሱ አንዱ ነበር። እርሱ ከእኛ አንዱ ነበር። ይህ ነው ሰው መሆን ማለት። ዝም ብሎ ሐሳብ ወይም ደንብ አይደለም፣ ዶክትሪንም አይደለም፣ ሕይወት እንጂ። ኢየሱስ የሕይወት እንጀራ እኔ ነኝ ሲል እንጀራ የህልውና መሠረት በሆነበት ቤት ውስጥ ለበርካታ አስርተ ዓመታት እንጀራን ሲቆርስ እንደኖረ አስታውሱ። የሕይወት ውሃ እኔ ነኝ ሲል ውሃ ከጉድጓድ ተቀድቶ ዝናብ ጉድጓዱን ሲሞላው ተመልክቷል። ጥማት ምን ማለት እንደሆነም ያውቃል። የዓለም ብርሃን እኔ ነኝ ሲል አንዲት የወይራ ዘይት መብራት እጅግ ውድ በሆነችበት ጨለማ ክፍል ውስጥ እንዳደገ አስተውሉ። ምሳሌዎቹ የሥነ ጽሑፍ ቅኔዎች አልነበሩ፣ ትዝታዎቹ እንጂ። ዘሩና አፈሩ፣ ግንበኞች የናቁት ድንጋይ፣ በመቅረዝ ላይ ያለችው መብራት፣ በድንጋይ ላይ የተሰራው ቤት፣ እነዚህ ሁሉ ምሳሌዎች ከሩቅ ተገብግበው ተፈልገው የመጡ አልነበሩም። እርሱ ቤቱን እያስታወሰ ጓዳቸውን እየተጣቀሰ ነበረ። ዮሐንስ እንደሚለው ቃልም ሥጋ ሆነ፣ በእኛም አደረ፣ ድንኳኑን ተከለ፣ ወደ ስፍራችን መጣ።
ድንጋዩ ተፈልፍሎ ወደ ተሰራ ቤት ገባ። የእንጀራ፣ የድካም፣ የጸሎትና የእረፍት ሕይወት ውስጥ ተቀላቀለ። ጳውሎስ እንደሚለን የባሪያን መልክ ይዞ ይኸውም በሰው ምሳሌ ሆኖ ራሱን ባዶ አደረገ የሚለው ቃል በግልጽ ይገልጸዋል። በሰው ምሳሌ፣ በዚህ አሁን ባያችሁት የሕይወት ዘይቤ ምሳሌ፣ በዚህ ሕይወት በዚች ቤት ውስጥ በቀጣይ ጊዜ ወንጌልን ሲያነቡ ይህንን ቤት ያስታውሱ። የድንጋዮቹ ግድግዳዎች ወደ ጣሪያው የሚጤሰውን የወይራ ዘይት ጭስ፣ ከከዋክብት በታች ያለውን ጠፍጣፋ ጣሪያ፣ በእጆቹ ላይ ያሉትን ሻካራ ምልክቶች ያስታውሱ። ኢየሱስ በሰው ልጅ ሕይወት ላይ አልተንሳፈፈም። ይልቁንም ሙሉ በሙሉ ወደ ውስጡ ገባ እንጂ ወደ አቧራው፣ ወደ ድካሙ፣ ወደ ጸሎቱና ወደ እንጀራው። ይህ ማለት ደግሞ የእርሶን ሕይወት ይረዳል ማለት ነው። ተራ ቀናቶን፣ እነዚያ ደጋግመው የሚመጡ ልዩ ነገር የሌላቸው የሚመስሉ ማንም የማያውቃቸውን ቀኖቻችንን ያውቃቸዋል። የሚያደክሙንን ሥራዎቻችንን፣ ማንም የማያጨበጭቡለትን ሥራዎቻችንን፣ የእጆቻችንን ድካም በደንብ ቀምሶታል። ጸጥ ያሉ ጸሎቶቻችንን፣ ማንም የማይሰማቸው የጣሪያ ጩኸታችንን በደንብ አሳልፎታል። እርሱ መጀመሪያ ይህንን ሁሉ ኖሮታል። በዓለም ፈጣሪ ገና ሳይነጋ ነቅቶ ወደ ሥራ መሄድ ምን እንደሚመስል ያውቀዋል። ቀላል ምግብ መብላትና ስለ እርሱም ማመስገን ምን እንደሚመስል ያውቀዋል። በጨለማ ውስጥ መጸለይና የሚሰማ አካል እንዳለ መታመን ምን እንደሆነ ጠንቅቆ ያውቀዋል። ይህ ስለ ኢየሱስ ያሎትን እይታ ከለወጠው እውነተኛ ሕይወቱ ምን እንደሚመስል ማወቆ ወደ እርሱ ካቀረቡት ይህንን ስሜት አጥብቀው የያዙት። ወንጌልን በድጋሚ ሲያነቡ እነዚህ ነገሮች በግልጽ ወደ እናንተ መምጣት ይጀምራሉ። ዝርዝር ነገሮችን ልብ በሉ። ከዚህ በኋላ ምሳሌዎቹ እንደ ቀድሞ አይሰማዎትም። ዘሮቹ፣ ድንጋዮቹ፣ እንጀራው፣ ብርሃኑ፣ እነዚህ ሁሉ ምሳሌዎች ዝም ብለው ተራ ምሳሌ አይሆኑም። የዕለት ዕለት የሕይወት ኑሮዎቹን የሚያንጸባርቁ ነበሩ። እርሱ ቤቱን እያጠራ ነው። ጥያቄ እንጠይቃችሁ። ከኢየሱስ የዕለት ተዕለት ሕይወት ውስጥ በጣም ያስገረማችሁና ከሚጠቅሳቸው ምሳሌዎች ጋር የተገናኘባችሁ እኛ ያልጠቀስነውም ቢሆን እናንተ ልብ ውስጥ ቅጭል ያደረገውን ካለ አሁኑኑ በአስተያየት መስጫ ላይ እንዲጠይቁ እንፈልጋለን። እንጨት አናጺነት ይልቅ የድንጋይ ግንበኝነቱ፣ አመጋገቡ፣ የጣሪያ ላይ ጸሎቱ ወይስ የድንጋይ ዕቃዎቹ? እስቲ አስተያየታችሁን አጋሩን። በእውነት ሁል ጊዜ መንፈሳዊ እውነትን እንድትረዱ የሚያደርግ ጥልቅ መጽሐፍ ቅዱሳዊና ታሪካዊ እውነታዎችን የሚያገኙበት ኤፒክ ባይብል አማርኛዎች ነን። በዚህ ቻናል ላይ መልካም የሆነ ትምህርት የሚሰጣችሁና ልባችሁን የሚያንጹ ጠቃሚ ነገሮችን እንደሚያገኙ ካሰቡ አሁኑኑ ሰብስክራይብ የምትለዋን በመጫን የዚህ ቻናል አንድ አካል ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ